ትርጉም አይደለም፣ ስርዓት። በዚህ ስርዓት ውስጥ የመጀመሪያው ጥምቀት የማንጻት ጥምቀት ነው። ሰዎች ከኃጢአታቸው የደም መስዋዕትን ያመጡና በብሉይ ኪዳን ዘመን ወፎችን፣ እርግቦችን ብቻ የደም መስዋዕት ያመጡና ያንን የደም መስዋዕት ለሊቀ ካህኑ ወደ ቅዱሱ አስገብቶ መስዋዕቱን ከሰዋ በኋላ የመንጻታቸውን ስርዓት በውሃ በመረጨት ያደርጉታል። የመጀመሪያው ይህ ነው። ሁለተኛው በማቴዎስ ወንጌል በምዕራፍ 3 ላይ አንድ ቃል አለ። ዳሩ ግን ይላል ከፈሪሳውያንና ከሰዱቃውያን ብዙዎቹ ወደ መጠመቂያ በመጡ ጊዜ ዮሐንስ ይናገረው የነበረው የጥምቀት ስርዓት፣ የዝግጅት ስርዓት ዝግጅት ነው የሚያደርገው ይወቅሳቸው ነበረ። ዳሩ ግን ከፈሪሳውያንና ከሰዱቃውያን ብዙዎቹ ወደ መጠመቂያ በመጡ ጊዜ ዮሐንስም እንዲህ አላቸው፣ እናንተ የእፉኝት ልጆች ከሚመጣ ቁጣ ትሸሹ ዘንድ ማን አመለከታችሁ? እንግዲያውስ ለንስሐ የሚገባ ፍሬ አፍሩ ይላቸው ነበር ይላል። የምን ፍሬ? የምን ፍሬ? የንስሐ ፍሬ። ስለዚህም ዮሐንስ በዮርዳኖስ ማዶ ያጠምቅ ነበረ። ክርስቶስ በሚያስተምርበት ሰዓት አብዛኛዎቹ የመጡ ወደ ክርስቶስ ይጠይቁት ነበረ። ዮሐንስ ያጠምቃል እኮ በዮርዳኖስ ማዶ ያጠመቀ ነው። አዎ ዮሐንስ ያጠምቃል። ዮሐንስ ትሑት አገልጋይ ነው። ዮሐንስ እጅግ ራሱን ዝቅ የሚያደርግ አገልጋይ ነው። እኔ ክርስቶስ አይደለሁም የጫማውን ጠፍር ፈታ ዘንድ የማይገባኝ ከኔ በኋላ የሚመጣው በእሳትና በመንፈስ ቅዱስ አላቸው። የመጀመሪያው ጥምቀት የመረጨቱ ጥምቀት በውሃ ነው። ዮሐንስ ያጠምቅ የነበረው የዝግጅቱ ጥምቀት በውሃ ነው። ክርስቶስ ግን ክርስቶስ ከመጣ በኋላ ክርስቶስ በሥጋ ተገልጦ ያስተምራቸው የነበረው በምንና በምን ነው? በውሃና በምን? በመንፈስ ቅዱስ። በውሃ ብቻ ነበር። አስተምሮ ውስጥ ከኔ በኋላ የሚመጣው በእሳትና በመንፈስ ቅዱስ መንሹም በእጁ ነው ይላል። ስለዚህ ይህን ያደርግ ነበረ። ሦስተኛውና የመጨረሻ ያመነ የተጠመቀ ምን ይሆናል? ሁላችሁም መስክሩልኝ። ምን ይሆናል? ይድናል። ይድናል። እኛ ድነናል። የመዳኑ ተስፋ የመዳኑ ሕይወት በእኛ ውስጥ አለ። እውነተኛው ጥምቀት፣ አማናዊ የሆነው ጥምቀት ፍጹም ልጅነትን የሚያሰጠው። ስለዚህም ነው እውነቱን እልሃለሁ አንተ የእስራኤል መምህር ስትሆን አለው በዮሐንስ ወንጌል በምዕራፍ 3 ከቁጥር 11 ጀምሮ ተመልከቱት። አንተ የእስራኤል መምህር ስትሆን እንዴት ይህን አታውቅም አለው። ስለዚህም ኒቆዲሞስ አብዝቶ ይጠይቀው ነበረ። ክርስቶስን አብዝቶ ያስተምረው ነበር። አይዘበታ ነገር ግን ከውሃና ከመንፈስ ልትጠመቅ ይገባል። እንግዲያውስ አለ እድሜ ገፍቷል አለ። ጸጉሬም ሁለተኛው ቀለም ላይ ደርሷል። ሁለተኛው ከለር ላይ ከጥቁር ወደ ነጭ ሄጃለሁ። እድሜ ገፍቷል። እንዴት ይሆናል አለው። አዎ ስለ ምድራዊ ነገር በነገርናችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብንነግራችሁ እንዴት ታምናላችሁ አለ። ስለዚህ ሁለተኛው ኑሮ ነው። በጥምቀት የሚገኘው ልጅነትን ክርስቶስ ለኒቆዲሞስ ያስተምረው ነበር። እውነት ነው። መማሩ ነገር ውለታ ይከፍላል። በሌሊት እየመጣ ክርስቶስ በሚጸለይበት በጌተሰማኒ አካባቢ አብዝቶ እየመጣ ከእግሩ ስር ይማር ነበር። እውነት የሆነውን እግዚአብሔርን አብዝቶ ጠይቀው ነበር። እስቲ እናንተም ጠይቁ። በልባችሁ ውስጥ ያለውን ሀሳብ ፈተና ይኖራል፣ መጨነቅ ይኖራል፣ ተግዳሮት ይኖራል፣ ዋጋ መክፈል ይኖራል። ነገር ግን ለእውነተኛ ዓላማ ለምታስቡት ሀሳብ ለሚደርስባችሁ ፈተናዎቹ እየጸለያችሁ ከእግዚአብሔር ጋር ሁኑ። የለመናችሁትን ነገር ሁሉ እግዚአብሔር አይነሳም። እናንተ የእሱ ልጆች ናችሁ። ከአብ ከመንፈስ ቅዱስ ተወልዳችኋል። ዳግም ልጅነትን አግኝተናል። ከሰባቱ ምሥጢራተ ቤተክርስቲያን መካከል አንዱን ጥምቀትን ፈጽመናል። ስለዚህ ፍርሃት በእኛ ዘንድ አይኖርም።
አብዝቶ ይጠይቀው ነበረ፣ እየተደበቀ ይሄድ ነበር። ስለዚህ እኛም ወደ መልካሙ ቦታ ላይ ሁልጊዜ እንድንሄድ የአምላካችን የእግዚአብሔር ቅዱስ ፈቃድ ይሁንልን። የእግዚአብሔር የማዳን ሥራ እንመልከት። በማቴዎስ ወንጌል በምዕራፍ 15 ከቁጥር 22 ጀምሮ ተመልከቱት እስከ 28 ድረስ የክርስቶስን የማዳን ሥራ ክርስቶስ ይሠራ የነበረውን ሥራ ሁሉ በልቦናችን ውስጥ ልናስበው ይገባናል። ኒቆዲሞስ ይህን የጠየቀው ደቀ መዛሙርቱም አብዝተው ይጠይቁት የነበረው ይህ ነው። እኛ ግን ብዙ ጊዜ በአንደበታችን ብቻ ነው የምንኖረው። ከአንደበታችን የወጣ እናደርገውስ መጽሐፍ እንደሚል በማቴዎስ ወንጌል በምዕራፍ 15 ከቁጥር 8 ጀምሮ ተመልከቱት። ይህ ሕዝብ በከንፈሩ ያመልከኛል፣ ልቡ ግን ከኔ የራቀ ነው ይላል። ልቦናችን ለእግዚአብሔር ልንሰጥ ይገባናል። ብዙ ጊዜ ከፈሪሳውያን የሚታየው ይህ ነው። ፈሪሳውያን ሕይወታቸው ይህ ነበረ። ይህ ሕዝብ በከንፈሩ ያመልከኛል፣ ምራቁን ይመጥልኛል፣ ልቡ ግን ከኔ የራቀ ነው የሚለው የእግዚአብሔር ቃል በፈሪሳውያን ሕይወት ውስጥ ነበረ። በአንደበታቸው ይላሉ፣ ልባቸው ግን ለመስቀል ያስብ ነበር። ያለቀሰው ነው ሐዘንተኛ አይደለም። ጥርሱን ያሳያችሁ ደስ ብሎት ፊቱ ላይ ፈገግ ያለ ሁሉ የእናንተን ደስታ የሚጠብቅ ነው ብላችሁ ካሰባችሁ ተሳስታችሁ። መጽሐፍ እንደዚህ አይደለም። ስለዚህ ልቦናውን ልታውቁት ይገባል። አንድ ሰው ወደ እናንተ ሲመጣ ስለዚህ በአንደበት የሚነገረው ብቻ እውነት ነው ብላችሁ አትቀበሉ። በዕለት ተመክሮ ውስጥ እግዚአብሔር ተስፋ ልናደርገው ይገባናል። መልካሙን ነገር ሁሉ ልናደርግ ይገባናል። ጌታ ሆይ የዳዊት ልጅ ሆይ ማረን እንዳሉት ሁሉ በማቴዎስ ወንጌል በምዕራፍ 15 ከቁጥር 22 ላይ እኛም ልንጸልይ ይገባናል። ጌታ ሆይ ምን በለን? ማረን፣ ይቅር በለን፣ ራራልን፣ እዘንልን፣ ይቅርታ ወደ እኛ ይምጣ። ይህ ነው ከእኛ የሚጠበቀው። እግዚአብሔር ለእኛ ከራራልን፣ እግዚአብሔር ለእኛ ካዘነልን ይህ የሚደርስብን መከራዎች ሁሉ በእኛ ላይ አይደርሱም። እኛ ለእግዚአብሔር ወይም ወደ እግዚአብሔር ከተመለስን አንዳች ፈተናዎች በእኛ ላይ አይመጡም። የዓለም ፈተና ተዉት፣ ኃላፊ ነው፣ ሁሉም ያልፋል። የማያልፍ ነገር የለም አይደል? የማያልፍ የለም። ሁሉም ይሆናል፣ ሁሉም ያልፋል። ትናንቱን አሳልፈን የለም፣ ዛሬ ላይ ኖረን የለም። ማላልፍ መስሎኝ አየር አልፌ የማይቻለውን አየሮችዬ ስንቱን ሲያልፋየው ስንቱን ስትረታ ምንድነው ዋጋ? ተመስገን ጌታ በሉት። ስንቱ አልፏል። የሚደርስብንን ቀንበሮች ሁሉ በመልካም ነገር የምንቀይራቸው እየጸለይን እየሰገድን እግዚአብሔርን እያሰብነው ስለ መልካም ነገር ሁሉ ይህ ዓለም ያልፋል፣ ዓለሙም ስራውም ያልፋል። የማያልፍ አንድ እግዚአብሔር ብቻ ነው። ስለዚህ እግዚአብሔር ተስፋ ልናደርገው ይገባል። በእምነት ከእግዚአብሔር ጋር እንመላለስ። ጊዜው እየሮጠ ነው። 7ኛው ሳምንት ላይ ደርሰናል። ይህ የሚያመለክተው እድሜያችን በዛው ልክ እየሮጠ ነው። ይህ የሚያመለክተው የበደላችን የኃጢአታችን ብዛት በዝቶ ጊዜያችን የተሰጠን ጊዜ እያጠረ ነው። ምን ያህሎቻችን ለንስሐ ራሳችንን አዘጋጅተናል? ምን ያህሎቻችን ወደ ሥጋው ደሙ ቀርበናል? ምን ያህሎቻችን ከክፉ ሥራ ወደ በጎ ሥራ ተቀይረናል? ምን ያህሎቻችን ከተንኮል ወደ መልካም ሐሳብ፣ ከጨለማ ወደሚደንቅ ብርሃን ምን ያህሎቻችን ለመውጣት አስበናል? ስለዚህ ዛሬም ይህንን ተስፋ ልናደርግ ይገባናል። ኒቆዲሞስ ሁሌ ይጠይቃል፣ እግዚአብሔር ደግሞ ሁሌ ይመልሳል። እኛ ሁሌ እንጠይቃለን፣ እግዚአብሔር ምን አለ? እግዚአብሔር ምን አለው? እግዚአብሔር መልስ አለው። የዳዊት መዝሙር 7 ከቁጥር 10 ጀምሮ ተመልከቱት። እግዚአብሔር እውነተኛ ዳኛ ነው፣ እርሱ መልስ አለው። በአንዳች አትጨነቁ፣ የሚያስጨንቃችሁ ሁሉ ለእግዚአብሔር ተዉት። ያ ሲሆን ነው ነገ ትንሣኤ የምናከብረው፣ ነገ ተስፋ የምናደርገው የእግዚአብሔርን መንግሥት። ዛሬ
እግዚአብሔርን በመልካም ነገር ሁሉ ስንጠይቅ ነው እና ሁላችንም እግዚአብሔርን ተስፋ እንዳደርግ የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሁንልን። በመጨረሻ የምነግራችሁ ኒቆዲሞስ መልካም ሰርቷል። በዕለተ ዓርብ የመጨረሻው ሐሳብ ላይ ከመስቀል ካወረዱት ዮሴፍና ኒቆዲሞስ አንዱ የሌሊቱ ተማሪ በመከራው ቀን በችግር ቀን ዋጋ ከፍሏል። ከመስቀል አውርዶታል፣ ገንዞታል፣ ወደ መቃብሩ ወስዶታል። ስለዚህ ኒቆዲሞስ ተምሮ ነው ክርስቶስን ከመስቀል ላይ አውርዶ በክብር ወደ መሬት የቀበረ። የዓለሙን ሁሉ ሲፈራ፣ ሁሉ ሲሸሽ፣ ሁሉ ሲበተን፣ ሁሉ ሲክድ ኒቆዲሞስ ግን አልካደም። ስለዚህ አሉ የምንላቸው ሰዎች ሲክዱ እግዚአብሔር ሰው ያስነሳልናልና አሁንም መልካም የሆነውን ሁሉ እግዚአብሔር ሁላችንን እንዲያድለን የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሁንልን። ሁላችንም ከርቀታችን ተነስተን ከርክሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአታችንን ተናዘን ሥጋውን በልተን ደሙን ጠጥተን የክብር ወራሽ የመንግሥቱ ቀዳሽ አድርገን ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ነው። ይበቃናል። ቆም በሉ። ያስተማረን አምላክ ስሙ የተመሰገነ ነው። እኛም በሰማነው ቃል 30፣ 60፣ 100 ያማረ ፍሬ አፍርተን የክብር ወራሽ የመንግሥቱ ቀዳሽ እንዲያደርገን አምላክ ቅዱሳን ሁላችንም ይርዳን። እሺ እግዚአብሔር